እንቀጥላለን በሚሉ በአሜሪካና በሌሎች ምዕራባውያን ሀገራት ደግሞ ከባድ የተባለ ጫና የሚመጣባት ሀገር ከ40 በላይ የግድያ ሙከራዎች ተደርጎባቸዋል። ይሄ በጣም ትልቅ ነው። ምናልባት በዚህ ደረጃ አንድን መሪ የግድያ ሙከራ መደረጉ ብዙ ታሪክ ሲያስቀምጥ አንመለከትም። እንዴት ይህንን ሰው የሚገድልልን ይጠፋል የሚል ሀሳብ ሰንዝረው ነበረ። ይህም ታዲያ በዋሽንግተንና በክሬምሊን ቤተመንግስት መካከል ከባድ ውጥረት የፈጠረ ጉዳይ ነበር። ሰውየውን እጅግ በጣም በአደገኛ ሁኔታ ውስጥ እንዲቆዩ አድርጓቸዋል። ግን እነኚህን ሁሉ አደገኛ ሙከራዎች በአስገራሚ ሁኔታ መወጣት ችሏል፣ በህይወት መቆየት ችሏል። አሁንም እንግዲህ የመጨረሻውን ኢንተርቪውን ስናስተውል ሰላም ጤና ይስጥልኝ። እንዴት ብላችኋል? እንዴት ሰንብታችኋል? በዕለተ ቅዳሜ ባዮ ዓለም ዝግጅታችን ጀምሯል። እንኳን በሰላም ተገናኘን። ፕሮግራሙን ማዘጋጀትና በማቅረብ እዚህ ስቱዲዮ እኔ ይልማ ዘሪሁን አለሁ። እንዲሁም ደግሞ እኔ ብሩክ ጫላ። እንደተለመደው በባዮ ዓለም ፕሮግራማችን የታዋቂ ሰዎችን ባዮግራፊ ወደ እናንተ የምናደርስበት ነው። በዓለም ላይ ማን ምን ሰራ፣ ማን ተጽዕኖ ፈጠረ፣ ማንስ ምን አይነት ጭካኔን ፈጸመ፣ ዓለም በማ እየተዘወረች ትገኛለች፣ ምንስ ተሰራ፣ እንዴትስ ተሰራ የሚሉ ጉዳዮችን በስፋት የምናነሳበት ፕሮግራማችን ነው። ፕሮግራሙ የሚተላለፈው በብስራት ቴሌቪዥን ነው። ባዮ ዓለም እንግዲህ በዚህ ሰዓትም አዲስ ታሪክ፣ አዲስ ትውስታ፣ አዲስ እንግዳን ይዞላችሁ መጥቷል ማለት ነው። እስከ መጨረሻው አብራችሁን በመቆየት እንግዲህ ይዘን የመጣነውን ነገር እንድትቋደሱ በአክብሮት እንጠይቃለን። እንግዲህ ዛሬ እንደተለመደው ወደ አውሮፓና ኤዥያ ውስጥ መካከል ላይ የምትገኝ ነች። አውሮፓ ወይም ትባላለች፣ ወደ ኤዥያም ትባላለች። ሁለቱ ኮንቲኔንት ላይ ያለች ሀገር ነች። ታላቋ ሀገር ሩሲያ፣ የቀድሞ ሶቪየት ህብረት። እንግዲህ ሶቪየት ህብረትን ወይም ሩሲያን ስናነሳ ደግሞ ወደ አእምሯችን በቀጥታ የሚመጣው አንድ ድንቅ መሪ አለ። በበርካታ ሰዎች ይወደዳል፣ ይደነቃል። በዛው መጠን ደግሞ በርካቶች ይህንን ሰው ለማጥፋትና ከምድረ ገጽ እንግዲህ እንዲፋቅ ለማድረግ በርካታ ጥረቶች፣ ሙከራዎች ያደርጋሉ። ይህ ድንቅና እጅግ አስገራሚ የዓለማችን አነጋጋሪ ሰው ቭላድሚር ፑቲን ይባላል። እንግዲህ ዛሬ ስለዚህ ሰው በተለይ በዋናነት የምናነሳው ከሱን ለመግደል የተደረጉ ሙከራዎችን። እንግዲህ ብዙ ሙከራዎች እንደሚደረጉ እሙን ነው። ምክንያቱም ደግሞ ራሽያ አሁን ላይ ሀያልነቷን ለማሳየት አሁንም በዚህ ሰዓት ጦርነት ላይ ትገኛለች። ከዚህ ባለፈም ደግሞ ሀያልነታችንን አናስነጥቅም፣ ዩኒፖላር የሆነውን ዓለም ይዘን እንቀጥላለን በሚሉ በአሜሪካና በሌሎች ምዕራባውያን ሀገራት ደግሞ ከባድ የተባለ ጫና የሚመጣባት ሀገር ነች ራሽያና መሪዋ ፑቲን ማለት ነው። ፑቲን እንግዲህ በሁለት ዙር ራሽያን መርተዋል። አሁንም እየመሩ ይገኛሉ። በርካታ ጦርነቶችን በራሽያ መሪነትም አካሂደዋል። አሁንም እያካሄዱ ይገኛሉ። ከዩክሬን ጋር እየተደረገ ያለው ጦርነት አሁንም ተጧጥፎ ቀጥሏል። ዓመት እያስቆጠረ ይገኛል ይህ ጦርነት ማለት ነው። ለበርካቶች ሕይወት መጥፋት ምክንያት የሆነ ነው። ራሽያንም ከሌሎች ምዕራባውያን ሀገራት ጋር ያቃቃረ፣ በማዕቀብ ናዳ እንድትመታ ያደረገ፣ ወደ 4000-5000 የሚጠጉ ማዕቀቦችም እንዲጣልባት ያደረገ ነው ይህ ጦርነት ማለት ነው። ይህን ጦርነት እንግዲህ ከፊት ሆነው እየመሩ የሚገኙት ብቸኛው ቆፍጣናው ቭላድሚር ፑቲን ናቸው። ስለሳቸውና እስቲ በምዕራባውያንም ይሁን በአጠቃላይ በሀገር ውስጥ ተቃዋሚዎቻቸው ስለተፈጸመባቸው የግድያ ሙከራዎች አንዳንድ ነገሮችን እናነሳለን። እንግዲህ እሳቸው ሲነሱ ከ1999 ጀምሮ ማለት ነው ወደ ስልጣን ላይ ነበሩ። ከዛ ዘመን ጀምሮ በበርካታ እንግዲህ እንደውም አንዳንድ መረጃዎች እንደሚጠቁሙት ከ40 በላይ የግድያ ሙከራዎች ተደርጎባቸዋል። ይሄ በጣም ትልቅ ነው። ምናልባት በዚህ ደረጃ አንድን መሪ የግድያ ሙከራ መደረጉ ብዙ ታሪክ ሲያስቀምጥ አንመለከትም። ነገር ግን እሳቸውን ገና ሲነሱ ጀምሮ ሩሲያ ውስጥ ከሚገኙ ከማፊያዎች የጀመረባቸው እና የመጀመሪያ ግድያ ሙከራ ያደረጉት ማፊያዎች ነበር። እነሱን ጸጥ ለጥ አድርገው ካጠፉና በኋላ የሚቀጥሉት እንግዲህ 20 ዓመታት ወደ ስልጣን ከመጡ ጠቅላይ ሚኒስትርም ሆነው ፕሬዚዳንትም ሆነው በቆዩበት ጊዜ ሁሉ በተለያየ ዘመን በተለያየ ቦታና በተለያዩ ሰዎች እንደሚታወቀው ሩሲያ የተለያየ ጠላት ያለባት ሀገር ነች። በዛ ላይ ደግሞ ነፃነታቸውን የሚፈልጉ የተለያየ ትንንሽ ሀገሮች አሉ። እነኛ ትንንሽ ሀገሮች ደግሞ በተለያየ ምክንያት የሩሲያን መሪዎች ለማጥቃት ወይም ሩሲያን ለመፈታተን ለመገዳደር ይፈልጋሉ። ከምዕራባውያን የተለያዩ ተልእኮም እየተቀበሉ ማለት ነው። እነኚህ ጉዳዮች ሰውየውን እጅግ በጣም በአደገኛ ሁኔታ ውስጥ እንዲቆዩ አድርጓቸዋል። ግን እነኚህን ሁሉ አደገኛ ሙከራዎች በአስገራሚ ሁኔታ መወጣት ችሏል፣ በህይወት መቆየት ችሏል። አሁንም እንግዲህ የመጨረሻውን ኢንተርቪውን ስናስተውል ከአንድ ሳምንት በፊት
የአንድ የምዕራባዊ የአሜሪካዊ ጋዜጠኛ እንግዲህ ለ2 ሰዓት ለሚሆን ጊዜ አብሮ በቆዩበት ጊዜ በዋናነት ከ2 ሰዓት ኢንተርቪው ውስጥ 1 ሰዓት ተኩል የሚሆነው ታሪክ ላይ ነበር። ታሪክ ቁጭ ብለው ሲያስተምሯቸው ነበር። በተለይ ምዕራባውያኖችን ይሄን የሩሲያን ታሪክ ለማያውቁ ቁጭ ብለው ሌክቸር ሲሰጡ ነበር። ሩሲያ እንዴት ተነሳች፣ እንዴት ተመሰረተች፣ ምን ጉዳዮች ነበሩ ነገሮች በሙሉ እና ለእያንዳንዱ ሰው በማስረዳታቸው ይታወቃሉ። እንግዲህ ስለሳቸው ነው ዛሬ የምናነሳው። እንዴት የተለያዩ ግድያ ሙከራዎችን አመለጡ፣ ምን አይነት የግድያ ሙከራዎችስ በሳቸው ላይ ተደርጎ ነበር እያልን እያወራን እንግዲህ አብረን የምንቀጥለው ይላል። እንደሚታወቀው ቭላዲሚር ፑቲን በ2 ዙር ነው ራሽያን እየመሩ የሚገኙት። ከ2000 ጀምሮ እስከ 2008 ዓመተ ምህረት ድረስ በፕሬዝዳንትነት ከመሩ በኋላ በ2008 ምርጫ እንግዲህ ለዲሚትሪ ሜድቬዴቭ ስልጣናቸውን አስረክበዋል። ከዛም በመቀጠል ደግሞ ተመልሰው 2012 ላይ ደግሞ በድጋሚ የፕሬዝዳንትነት ስልጣኑን ይዘዋል። ጠቅላይ ሚኒስትር ሆነው ነበረ። ተመልሰው የፕሬዝዳንትነት ስልጣኑን ይዘው እንግዲህ እስከ ዛሬዋ ቀን ድረስ በራሽያ ፕሬዝዳንትነት እየመሩ ይገኛሉ። በዚህ ሁሉ ሂደት ውስጥ ታዲያ በርካታ ፈተናዎች አጋጥመዋቸዋል። በቅርቡም እንደሚታወቀው ከዋግነር ግሩፕ ጋር የተያዘ ሰጣ ገባ ነበረ። በራሽያ እና በዩክሬን ጦርነት ውስጥ የተሳተፈው የዋግነር አለቃ እንግዲህ ወደ እሳቸው ጦሩን አዝምቶም እንደዚሁ የአዳዲስ እንግዲህ ክስተቶች ተፈጥረው ነበር ከዛ ጋር በተያዘ። ነገር ግን ከዛ በፊት ብዙ የተፈጠሩ ነገሮች አሉ። በሱ ጉዳይ ላይ ያነሳን አብረናችሁ የምንቆይ ይሆናል። እየተከታተላችሁ የምትገኙት ባዮ ዓለም ፕሮግራማችን ነው በብስራት ቴሌቪዥን ብቻ። ከአፍታ ቆይታ በኋላ ተመልሰን ስንመጣም የትኞቹ የግድያ ሙከራዎች ጉዳት አደረሱ አብረን የምናየው ይሆናል። ተመልሰን መተናል። እየተከታተላችሁ የምትገኙት ባዮ ዓለም ፕሮግራማችን ነው። ፕሮግራሙን በማዘጋጀትና በማቅረብ እኔ ብሩክ እንዲሁም ይልማ አብረናችሁ ቆይተናል። እንግዲህ ስለ ፑቲን እያወራን እንገኛለን። በአንድ ወቅት የዋሽንግተን ከፍተኛ ባለስልጣን እንዴት ይህንን ሰው የሚገድልልን ይጠፋል የሚል ሀሳብ ሰንዝረው ነበረ። ይህም ታዲያ በዋሽንግተንና በክሬምሊን ቤተመንግስት መካከል ከባድ ውጥረት የፈጠረ ጉዳይ ነበር። ይህ ንግግር የተደረገው በቅርቡ ነው። በቀጥታ ምዕራባውያን ፑቲንን ለማስገደል ካላቸው ፍላጎት የተነሳ ሀሳባቸውን ህልማቸውን በግልጽ እስከ መናገር ደርሰዋል። ይህ የሆነው ደግሞ የዋይት ሃውስ አለቃ እንዴት ይህንን ሰው የሚገድልልን ጠፋ፣ ፑቲንን አንድ የሚገድል ሰው እንዴት ይጠፋል ብለው ቃል በቃል ለሚዲያ መናገራቸው ከባድ የተባለ ውግዘትን አስከትሎባቸው ነበረ። እንግዲህ ይህ የሆነው በቅርብ ነው። በመንግስት ደረጃ እንዲህ የተባለበት ሂደት እጅግ አሳፋሪ የሚባል ነው። ይህ የሆነው በቅርብ ሲሆን ከዛ በፊት ግን ብዙ ሙከራዎች ተደርገዋል። ነገር ግን የፑቲን ሰዎች፣ የፑቲን ሰላዮች፣ የፑቲን የደህንነት ሰዎች በቀላሉ እጅ የሚሰጡ አይደለም። እሱም ቢሆን በአልሞ ተኳሾች ተከቦ ነው የሚጓዘው። እንግዲህ የመጀመሪያውን ብለን ልናነሳ የምንችለው ፑቲን ላይ የተደረገው የግድያ ሙከራ 1999 ልክ ወደ ስልጣን እንደመጡ ነው። ቀደም ሲል ከነበረው የ1990ዎቹ ከሶቪየት ህብረት መፍረስ በኋላ ቀደም ሲል ባለው ያው ራሳቸውም የአንድ የደህንነት መስሪያ ቤቱ አባል ወይም ሰው ስለነበሩ እንግዲህ ራሳቸውን በደንብ ይጠብቃሉ ተብለውም ይታሰባል። እዛ ውስጥ ነበሩ። ከዛ በኋላ ግን ወደ ስልጣን ሲመጡ 1999 ላይ ማፊያዎች ናቸው። እዛው ራሽያ ውስጥ የሚኖሩ ማፊያዎች እሳቸውን ለመግደል ሙከራ ያደርጋሉ፣ ባለመው ተኳሽ ማለት ነው። ከዛ በኋላ ግን ዙሪያቸውን በከበቡ ጠባቂዎች አማካኝነት የመጀመሪያው የግድያ ሙከራን ያመልጣሉ። ከዛ በኋላ ግን እነኛን ማፊያዎች ማለት ነው በከፍተኛ ሁኔታ አይቀጡ ቅጣት ቀጧቸው። አሁን ላይ ብዙም እንዲህ ማፊያዎች አያስቸግሩም። እዛ አካባቢ ራሽያ ላይ ብዙ አስቸጋሪ አሉ። በእርግጥ ግን ወደ መሪ ያነጣጠረ ትንኮሳን የማድረግ ሀሳባቸውን ለአንዴና ለመጨረሻ ጊዜ ያኔ ነው 1999 ላይ ነው ያስታገሷቸው። እሳቸው ላይ ሞከሩ፣ ነገር ግን አልተሳካላቸውም ነበረ። እንግዲህ እሳቸው ላይ የተደረገው ይሄኛው የመጀመሪያው የግድያ ሙከራ ነው። ከዛ በኋላም በስልጣን ላይ ባሉበት በ2002 ዓመተ ምህረት በቤተ መንግስታቸው በክሬምሊን አቅራቢያም እንደዚሁ የግድያ ሙከራ ተደርጎ ነበር። በዛን ወቅት የሆነው እሳቸው ወደ ቤተ መንግስት የሚመጡበት ሰዓት ይታወቃል። ለዛም የተለያዩ እንክብካቤዎች፣ ጽዳቶች፣ የተለያዩ ነገሮች እየተሰሩ ነበር። በዛን ወቅት እንግዲህ ይህንን ጥቃት ወይ ደግሞ እሳቸውን ለመግደል የሚፈልጉ አካላት በቀጥታ ከ40 ኪሎ ግራም በላይ ቦምብ የሚመዝን ቦምብ በመንገዳቸው ላይ
አድርገው ነበር እሳቸው በመኪና በሚገቡበት ሰዓት ላይ ማለት ነው። ይህ በሚሆንበት ሰዓት እንግዲህ ይመጡበታል ተብሎ ከታሰበው ደቂቃ ትንሽ ዘግይተው በመድረሳቸው ምክንያት ያ ቦምብ ይፈነዳል። 40 ኪሎ ግራም ማለት እጅግ ከባድ የተባለ ቦምብ ነው። ቦምብ እችን ነው የምታክለው፣ ግማሽ ኪሎ ግራምም አትመዝንም። እሷ ራሱ ምን ያህል ኮዝ ልፈጥር እንደምችል ይታወቃል። ነገር ግን 40 ኪሎ ግራም የሚመዝነው ይህ ቦምብ እንግዲህ እሳቸውን ሳያገኛቸው እሳቸውም መንገድ ቀይረው ሊገቡ ችለዋል። ሁለተኛው ለግማሽ ኩንታል ለ100 ኪሎ ትንሽ የጎደለ አይነት ነገር ማለት ነው እና በጣም ትልቅ ነው። እንዴት ራሱ ተሸክሞ እዛ እንዳደረሱ ራሱ የሚገርም ነው። በጣም ከባድ የሆነ ጉዳት ሊያደርስ የሚችል ነበር። ቀጣዩ ወደ ቼቼንያም አቅንተው ነበር። ያው እንደሚታወቀው የቼቼንያ አማጽያን ደግሞ ከሩሲያ ጋር ከፍተኛ የሆነ ጦርነት አድርገው ነበረ። ራሳቸውን በተለይ ነፃነታቸውን ለማስከበር በሚል ከዚህ ጋር በተያያዘ የቼቼን አማጽያኖች የሩሲያን ከሩሲያ ወታደሮች ጋር ጦርነት አድርገዋል። መሪውንም ለመግደል ደግሞ ተደጋጋሚ ሙከራ አድርገዋል። በአንድ ወቅት ወደ ቼቼንያ ለጉብኝት የሄዱትን ፑቲንን ባልሞ ተኳሽ ሊገሏቸው ቢታሰብም ነገር ግን ሳይሳካላቸው ቀርቷል። ይሄም እንግዲህ ከይሄም የቼቼንያውም እንግዲህ አንዱ ነው። ከዛ ባለፈም ግን በ2003 ዓመተ ምህረት እንደዚሁ በብሪቴንም የግድያ ሙከራ ተደርጎባቸው ነበር። በዛን ወቅት ታዲያ እንዳሁኑ አያድርገውና በብሪቴንና ራሽያ በተለይ ደግሞ ፑቲን ስልጣናቸውን እስኪያደላድሉ ድረስ ከምዕራባውያን ጋር ያን ያህል እሰጥ አገባ ውስጥ አይገቡም ነበርም። ለዘብተኛ የሚባሉ የሶቪየት ህብረት መሪ ወይም የራሽያ ህብረት መሪ መጥተዋል በሚልም ምዕራባውያን ድጋፋቸውን የሚሰጡባቸው ወቅት ነበረ። እሳቸውም ስልጣን ላይ መጥተው 3ኛ ዓመት ላይ ወደ እንግሊዝ፣ ብሪቴን ጉዞ አድርገው ነበረ። በዛን ወቅትም አንድ የግድያ ሙከራ ተደርጎባቸው ነበረ። ይህም የከሸፈው በብሪቴን የጸረ ሽብር ፖሊሶች አማካኝነት የግድያ ሙከራው መክሸፉ አነጋጋሪ ነበር። እንዳሁኑ ቢሆን ምናልባት ቦምቡን ወይም ደግሞ ጥይቱን የሚያቀብሉት እነሱ ነበሩ። ነገር ግን ያኔ በዛ አጋጣሚ ህይወታቸው ሊተርፍ ችሏል። ያንን የፈጸመውም ታዲያ በወቅቱ የኬጂቢ አባል ነፍሰ ገዳይ የነበረ ግለሰብ ነበረ፣ የራሽያ ማለት ነው። በፑቲን ላይ እንግዲህ ይህንን ግድያ ሙከራ ካደረገ በኋላ ተይዞ በቁጥጥር ስር ከዋለ በኋላ ምክንያቱ ባልታወቀ ሁኔታ በነፃ ተለቋል። ይህን የግድያ ሙከራውን አድርጎ በነፃ ተለቋል። አሁን ላይም ታዲያ ኑሮውን ራሽያ መግባት አይቻል እንጂ በታላቋ ብሪታንያ ኑሮውን እያደረገ ይገኛል፣ ይህ ነፍሰ ገዳይ ማለት ነው። እስካሁን ግን በፑቲን ተገሎም ሊሆን ይችላል የሚል ጭምጭምታዎች አሉ። የት እንዳለ አይታወቅም። ራሽያ መግባት ባይችልም በብሪቴን ውስጥ ግን በነፃ እንዲኖር ተፈቅዶለን ነበር። በትክክል ሌሎችስ የግድያ ሙከራዎች ምንድን ነበሩ? እንዴትስ አመለጡ? የሚለውን ነገር ወደ እናንተ ማድረሳችንን እንቀጥላለን። ባዮ ዓለም ዝግጅታችንን ነው በብስራት ቴሌቪዥን ብቻ ነው የሚተላለፈው። አብራችሁን ቆዩ፣ የትም እንዳትሄዱ። አንድ የእሳቸውን ንግግር ደግሞ ሰምተን ተመልሰን እንገናኛለን። ተመልሰን መተናል። እየተከታተላችሁ የምትገኙት በብስራት ቴሌቪዥን እየተላለፈላችሁ የሚገኘውን ባዮ ዓለም ፕሮግራማችን ነው። ስለ ፑቲን እንደዚሁም ደግሞ እጅግ አስደንጋጭ ስለተባሉ በእሳቸው ላይ ስለተፈጸሙ የግድያ ሙከራዎችም አንዳንድ መረጃዎችን ወደ እናንተ እያደረስን እንገኛለን። ከምዕራባውያን ጋር የማይዋደዱት በርካታ ማዕቀቦች የተጣሉባቸው ቆፍጣናው አሁን ላይ ደግሞ የዩክሬንን ጦርነት ከፊት ሆነው እየመሩ የሚገኙት ቭላዲሚር ፑቲን ብዙ የግድያ ሙከራዎች እንደተደረገባቸው አንስተናል። ከ40 በላይ ግድያ ሙከራዎች ተደርገውባቸዋል። ከነዛ መሃል እንግዲህ በቅርቡ ያሉትንና እንደዚሁም ደግሞ ተጽዕኖ ፈጥረው በሚዲያ ሲነገሩ የነበሩትን ወደ እናንተ እያደረስን እንገኛለን። የተወሰኑትን ነው እያነሳንላችሁ የምንገኘው። እንግዲህ ቀደም ሲል ያነሳ ነው በተለይ የቼቼንያው ልክ እንደ እንግሊዙ ሁሉ የእንግሊዝ ላይ የተፈጸመባቸው የግድያ ሙከራ በእንግሊዞች እንደከሸፈ ሁሉ የቼቼንያው ደግሞ ኡስማኖቭ ይባላልና ይህ የግድያ ሙከራ ያደረገው ሰው በዩክሬን የደህንነት ኃይሎች ነበረ የተያዘው። ዛሬስ ቢሆን የሚለውን ነገር ያኔ ምን ነው ባልያዝ ነው ሊሉት ይችሉ ነበረ። ነገር ግን በወቅቱ የነበረውን የግድያ ሙከራ ይህ ቼቼንያዊን የያዙት የዩክሬን የደህንነት ኃይሎች ነበሩ። የግድያ ሙከራውንም ያከሸፉት እንግዲህ አሁን ላይ በጦርነት ውስጥ ያሉትና የፑቲን ቀንደኛ ጠላት ወይም ደግሞ ቀንደኛ ጠላታቸው ፑቲን የሆኑት ዩክሬናውያን ናቸው። እሳቸውም እንግዲህ በዛን ወቅት እንግዲህ ይህ ከቼቼንያ የተነሳውን አመጻና ከቼቼንያ የተነሳውን የግድያ ሙከራ በደህንነት ኃይሎቻቸው በኩል ለማክሸፍ ችለዋል። በነገራችን ላይ አሁን የቼቼንያ እንግዲህ መሪዎችም ከእናት ሀገር ራሽያ ከአባት ሀገር ራሽያ ጋር በመሆን ዩክሬን ጦርነት ውስጥ እየተሳተፉ ይገኛሉ። ራስ ገዝ ናቸው። ራሳቸውን የሚያስተዳድሩ የራሳቸው መሪ ያላቸው ናቸው። ነገር ግን በሩሲያ ውስጥ ያሉ አንድ ግዛት ናቸው እና እነሱም አሁን ከዩክሬን ጋር እየተዋጉ ይገኛሉ። በዚህ መሃል እንግዲህ የተጠቀመው ፑቲን ነው። በነገራችን ላይ ከ15 ያላነሱ የራስ ገዝ
ሀገሮች ልክ እንደ የሩሲያ አካል ናቸው፣ ነገር ግን ራስ ገዝ ናቸው። ልክ እንደዚህ አይነት ከሆኑ ሀገራት መካከል አንዷ ቼቼንያ ነች። እንግዲህ የቼቼንያ ተዋጊዎች ደግሞ በጣም ኃይለኛ ናቸው ነው የሚባለው። ከሩሲያ ጋር ለበርካታ ዓመታት እንደውም ምናልባት 1990ዎቹ በእኛ አቆጣጠር እንደምናስታውሰው በርካታ ዜናዎቻችን በሙሉ የቼቼንያ አማጽያን የሚል ነው፣ በተለይ ከሩሲያ ጋር ያላቸውን ጦርነት በተገናኘ ማለት ነው። አሁን ላይ ግን በቭላድሚር ፑቲን እጅግ አስገራሚ አመራር በሚባል ደረጃ ማለት ነው የቼቼንያ አማጽያኖችን ወደ ራሳቸው በእርግጥ አሁንም ቼቼንያን ራሷ የቻለች ሀገር መሆን አለባት ብለው የሚያስቡ ተዋጊዎች አሉ፣ ከእነርሱ ጋር የሚዋጉ ቢኖሩም ነገር ግን አብዛኞቹ የቼቼንያ ተዋጊዎች ግን ከሩሲያ ጋር ወይም ከፑቲን ጋር በመወገን ዩክሬን ድረስ መሄድ የቻሉ ናቸው። ከግድያ ሙከራ እሳቸውን ከመግደል ወደ ደጋፊነት ለውጠዋቸዋል። አዎ እንግዲህ በትክክል ይህ የቼቼንያውም የግድያ ሙከራ እንግዲህ በዩክሬን የደህንነት ኃይሎች መክሸፉን ተመልክተናል። ሌላው ደግሞ በቅርቡ ማለት ነው የሩሲያና የዩክሬን ጦርነት ከተጀመረ ከ3 ወር በኋላ በካውካሰስ አካባቢ በካስፒያን የባህር ዳርቻ ማለትም በአዘርባይጃን፣ አርሜኒያ በሚባሉት አካባቢዎች ላይ በጆርጂያ ማለት ነው የግድያ ሙከራ በፑቲን ላይ ተደርጎ እንደነበር ይነገራል። በዚህ ጉዳይ ላይ በእርግጥ ክሬምሊን መግለጫ ሰጥቷል። ይህ ውሸት ነው፣ የምዕራባውያን ሴራ ነው፣ ያልሞተውን ሞተ፣ ያልቆሰለውን ቆሰለ፣ ያልፈረሰውን ፈረሰ በሚል የሚያስተጋቡት ዜና ነው ብለው ቢያስተባብሉትም በዛ አካባቢም እንደዚሁ የግድያ ሙከራ እንደተደረገባቸው ይገለጻል። በተለይ ይሄ ከጦርነቱ በኋላ የዩክሬንና የሩሲያ ጦርነት ከተጀመረ በኋላ ፑቲን የግድያ ሙከራ ተደረገባቸው እንዲከሸፈ የሚሉ የተለያየ ሐሰተኛ ዜናዎች በተለያየ መንገድ ይወጣሉ። ያው ቀደም ሲል እንዳነሳኸው ሆም ብለው ይሄ ምንድነው ፖለቲካዊ የሆነ ትንታኔ በመስጠት ወይም ሰው ላይ ሽብር ለመፍጠር ሊሆን ይችላል፣ እሳቸውን አሁንም የሚገሉ ሰዎች አሉ የሚል ንግግርም ለማስተላለፍ ሊሆን ይችላል። እንደዚህ ግድያ ሙከራ ተደረገባቸው የሚሉ ነገሮች አሉ። ነገር ግን እውነትም አንድ ልክ ጦርነቱ ከመጀመሩ እንደተጀመረ አካባቢ ይመስላል የግድያ ሙከራ ተደርጎባቸው ነበር። ይህንንም እንግዲህ የመጨረሻው ሊባል ይችላል ማምለጥ ችለዋል። ከዛ በኋላ እንግዲህ የመጣው የዋግነር ነው። የዋግነር ደግሞ እንግዲህ እሳቸው ጋር አልደረሰም። የዋግነር ጦር እንግዲህ ባለው ከጦሩ ጋር ከራሺያ ጦር ጋር ባለው አለመግባባት ምክንያት ጦሩን ይዘው ወደ ክሬምሊን ወደ ሞስኮ ጉዞ ጀምሮ ነበረ። እዛው መሃል ላይ እንግዲህ በስምምነትም በድርድርም ማለትም የቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ ባደረጉት የአደራዳሪነት ሚና ምክንያት ይህ የዋግነር እንቅስቃሴ ፑቲን ጋር ሳይደርስ ቀርቷል ማለት ነው። የዋግነሩ መሪም እንግዲህ እስካሁን ድረስ ኮንስፓይረሲ በሆነ ባልተረጋገጠ ሁኔታ በሄሊኮፕተር ላይ ህይወታቸው ማለፍ ችሏል። ፑቲንን የነኩን ሁሉ እንግዲህ ፑቲን እያጠፋ የሚቀጥል ነው፣ ለጠላት ምህረት አታድርግለት የሚለውን ህግም በትክክል የሚከተሉት ሰው ቢኖሩ ቭላድሚር ፑቲን እንደሆኑ በሰፊው ይነገራል። በተለይ ይሄ እሳቸው የሚሉትን እንደ መመሪያ የሚጠቀሙት ነገር አለ። ጸብ የማይቀርልህ ከሆነ የመጀመሪያውን ጥፊ ወይም ደግሞ የመጀመሪያውን ቦክስ አንተ ሰንዝር ይላል እና ለዛም ይመስላል ጠላቶቹን ወይም ደግሞ የግድያ ሙከራ ያደረጉበት ሰዎች በሙሉ የሉም ማለት ይቻላል። እሱም ብቻ ሳይሆን ለዚህኛው እንግዲህ ምሳሌ የሚሆነው የዩክሬን ጦርነት ነው። የዩክሬንና የራሺያ ጦርነት የተጀመረበት ዋናው ምክንያት የኔቶ እንቅስቃሴ ራሺያን ስላሰጋት ነው። ኔቶ መጥቶ በዩክሬን በኩል ዩክሬን ኔቶን ከተቀላቀለች በኋላ በዩክሬን በኩል ኔቶ ራሺያን እንደሚያጠቃና ጫና እንደሚፈጥር የገባቸው ፑቲን እንግዲህ ቀድሞ ጠቡማ ይቀርል ከሆነ ቀድማ አንተ ሰንዝር የሚለውን ፕሪንሲፕል በመጠቀም ቀጥታ ጦራቸውን በዩክሬን ምድር ላይ በማድረግ ጦርነቱንም ወደ ዩክሬን ምድር ማስገባት ችለዋል ማለት ነው። ይህ የሆነበት ምክንያትም እንግዲህ ጠቡ ከኔቶ ጋር የማይቀር መሰለ። ዩክሬን ኔቶን ከተቀላቀለች የኔቶ የጦር መሳሪያዎች በዩክሬን ድንበር ላይ ይተከላሉ። ዩክሬንና ራሺያ የድንበር ተጋሪ ናቸው። ስለዚህ ሌሊቱንም ቀኑንም በስጋት ውስጥ ልትሆን ነው ማለት ነው ራሺያ። ስለዚህ ላይቀር ነው ጦርነቱ አይቀርም የሚለው ከታሰበበት በኋላ ጦርነቱ የማይቀር ከሆነ የመጀመሪያውን ቡጢ ሰንዝር ነው ያሉት። አዎ እንግዲህ የመጀመሪያው ምታሳርፍ በሚለው ፕሪንሲፕል መሰረት ጦርነቱ እንደማይቀር ግልጽ ሲሆንላቸው ጦራቸውን ይዘው በዩክሬን ምድር ላይ አድርገውታል። አሁን ላይ የዶንቴስክ የሉሃንስክ ግዛቶችን እንግዲህ በቁጥጥራቸው ስር አውለው ጦርነቱን ከዛም መግፋት ነው እንጂ እዚህኛው ላይ አስተዳደራዊ ሁላ መስርተው ወደ 2-3 ግዛቶች በቁጥጥራቸው ስር አድርገዋል። እና አሁን ጦርነት ቢመጣም ጦርነቱ የሚደረገው የነሱ ጦር ቢያፈገፍግም ያፈገፍገው ወደ ድንበሩ ነው። የጦርነቱ ሜዳ የዩክሬን ምድር ሆኗል ማለት ነው። አዎ እንግዲህ እኚህ ቆፍጣናና የዓለማችን አስደናቂ አስገራሚ መሪ
እንዴት ነው ታዲያ ከነዚህ ሁሉ የግድያ ሙከራዎች ሊያመልጡ የቻሉት? ወይም ደግሞ የጥበቃና የዘባቸው ብሔራዊ ዘባቸው ሊባል ይችላል እንዴት ነው የሚሰራው የሚለውን ነገር ደግሞ በተወሰነ መልኩ እሱን እንመለከተዋለን። ተመልሰን እንገናኛለን። አሁን በተለይ ደግሞ የመጨረሻው ሊባል የሚችለው ትልቁ ስጋት ከዋግነር ጋር የተገናኘ ነው አይደለ? የዋግነሩ መስራች ደግሞ በተለይ የፑቲንን ጄኔራሎች የሚያስፈራራበት ታሪካዊ የሆነ ንግግርም አለ። እሱን ሰምተን ተመልሰን እንገናኛለን። በመከታተል ላይ የምትገኙት ባዮ ዓለም ነው። የትም እንዳትሄዱ፣ አብራችሁን ቆዩ። ተመልሰናል። ክብራትና ክብራ በመከታተል ላይ የምትገኙት ባዮ ዓለም ዝግጅታችን ነው። በብስራት ቴሌቪዥን ብቻ ይተላለፋል። በዕለተ ቅዳሜ እንግዲህ ዛሬ ደግሞ ይዘንላችሁ የመጣነው ደግሞ ልዩ ሰው ነው። በዓለማችን ላይ ካሉ ድንቅ መሪዎች ላለፉት 20 ዓመታት በስልጣን ላይ ያሉ በሩሲያ ውስጥ ማለት ነው ታላቋን ሩሲያ እየመሩ እንግዲህ ሀገራቸውን ወደ ቁንጮ ደረጃ አደርሰዋል። በፖለቲካል ፓወር፣ በኢኮኖሚ፣ በዓለም ላይ ባላት ተጽዕኖም ትልቅ ሀገር ማድረግ ችለዋል። ነገር ግን ይህንን ለማድረግ ግን በርካታ የሆነ የሞት መንገድን አልፈው ነው እዚህ የደረሱት። ቭላዲሚር ፑቲን እንግዲህ የተለያየ ግድያ ሙከራ ተደረገባቸው ብለን ከነ ቦታውና ምክንያቱ እያነሳን ቀጠልን ማለት ነው። እሺ የመጨረሻዎቹን እናንሳ። አሁን ደግሞ እንዴት ነው የሚያመልጡት የሚለውም ነገር ራሱ በጣም አነጋጋሪ ነው። አዎ በነገራችን ላይ እሳቸውም የኬጂቢ ሰላይ ነበሩ። እንግዲህ ኬጂቢዎች ደግሞ በርካታ ቅጥር ነፍሰ ገዳዮች ያለው ተቋም ነው። በዛ ውስጥ ሁሉ ሆነው ሰርተዋል፣ በአመራርነትም አገልግለዋል። እንግዲህ ይህን እንዴት እንደሚሰራ ሁሉ ነገር ያውቁታል። እሳቸው በሁሉም ነገር አሁን ላይ የታጠሩ ናቸው። እሳቸው በሚንቀሳቀሱበት ወቅት የተለያዩ አልሞ ተኳሾች በተለያዩ ቦታዎች ላይ ይቀመጣሉ። የክቡር ዘብ ጠባቂዎቻቸውም እንደዚሁ በልዩነት የሰለጠኑ ለእሳቸውም ታማኝነታቸውን በተለያየ መልኩ ያረጋገጡ ናቸው። እሳቸው ጋር የሀገር መሪዎች ራሱ በሚደርሱበት ሰዓት ተብጠርጥረው ነው እና ርቀታቸውንም ጠብቀው ነው። ከዚህ ባለፈም አመጋገባቸውም ሁሉም ነገር እጅግ በጥንቃቄ ነው። ምክንያቱም ጠላቶቻቸው በምን መልኩ እንደሚመጡ አይታወቅም። ምንድነው እንግዲህ በተለያየ መልኩ የግድያ ሙከራ ሊደረግ ይችላል። ለዚህ ደግሞ ዋነኛው ምሳሌ ሊሆን የሚችለው ፊደል ካስትሮ ነው። ፊደል ካስትሮ በተለያዩ መልኩ ከ600 በላይ የግድያ ሙከራዎችን ያመለጠ ነውና እሳቸውም እንግዲህ የኮሙኒስታዊ እሳቤ ስላላቸው ከፊደል ካስትሮ ጋር ብዙ አይራራቁም ብዬ አስባለሁ። ያንንም እንትን ስለሚያውቁት ታዲያ በዚህ ሁሉ ሁኔታ ውስጥም ሆነው ከግድያ ሙከራ ተርፈዋል ማለት ነው። በተለይ ይሄ የጥበቃው ስርዓቱ እጅግ ጥብቅ ነው። ቀደም ሲል እንዳነሳው የተለያዩ ሌየር እንትኖች ምንድነው መስመሮች አሉ። ከነኛ መስመሮች መካከል ለምሳሌ አንደኛው በቅርብ የሚጠብቋቸው ናቸው። ከ5 እስከ 6 ሊሆኑ ይችላሉ፣ 10ም ሊሆኑ ይችላሉ። እነሱ እቺ ቦርሳዋን ጭምር ወሳኝ ትዕዛዝ ማስተላለፊያ ቦርሳዋን ከሚይዘው ጨምሮ ያሉበት ናቸው። ይታወቃሉ፣ መልካቸው አቋማቸው ይታወቃል። ብቻ ዙሪያውን የሚጠብቁ አሉ። ሁለተኛው ሌየር ደግሞ ሌላ አሉ። እነኛ ደግሞ በተለይ ራቅ ብለው የሚቀመጡ ስናይፐር የተለያዩ መሳሪያዎችን ይዘው የሚመለከቱ የሚጠብቁ ናቸው። ሌላኛው ደግሞ አሉ። እነኛ ህዝቡን መስለው ልክ እንደ ተራው ሰው ነው የሚመስሉት፣ አድናቂ ይመስላሉ። ብቻ እያንዳንዱን ነገር በጥንቃቄ የሚመለከቱ ነው። ይሄንኛው ህዝብ በተሰበሰበበት ቦታ ላይ በሚሄዱበት ሰዓት ለጉብኝት በሚሄዱበት ሰዓት ያለው የጥበቃ ነው። ግን ወደ ተለያየ ሀገር ሲሄዱ ግን አስቀድሞ ከሳምንታት በፊት ዙሪያውን የሚያርፉበት አካባቢ ተጠርጥረው ነው የሚፈተሸው። እያንዳንዷ ነገር ትታያለች። ያንን ነገር አረጋግጠው ነው እሳቸው መምጣት አለባቸው የለባቸውም የሚለውን ውሳኔ የሚወስኑት ማለት ነው። እነኚህ የደህንነት ሰራተኞች እንግዲህ ጥብቅ ስለሆነ ፍተሻውና ቁጥጥሩ ይህንን ከመሰለ ከፍተኛ የግድያ ሙከራ ማምለጥ ችሏል ማለት ነው ከበርካታ። እንግዲህ ያው ጠላቶች ብዙ ሲሆኑ ጥንቃቄም በዛው ልክ ይጨምራልና ነው። እንግዲህ ቭላዲሚር ፑቲን አሁንም በጦርነት ውስጥ ይገኛሉ። የዩክሬንና የራሽያ ጦርነት አሁንም እንደቀጠለ ይገኛል። በርካቶች ህይወታቸውን እያጡበት ያለ ጦርነት ነው። በዩክሬን በኩል ምዕራባውያን በደጀን ሆነው እንግዲህ በመሳሪያም በምንም ድጋፍ እየሰጡ ይገኛሉ። ራሽያም እንዲሁም በተለያዩ የተመድ ስብሰባዎች ላይ ከቻይና እንደዚሁም ደግሞ ከተለያዩ ሀገራት ድጋፍ እያገኘች ትገኛለች። ነገር ግን በወታደራዊ አቅም በራሷ አቅም ይሄንን ጦርነት እየተዋጋች ትገኛለች። ዩክሬን አሁንም በጦርነት ውስጥ ትገኛለች። ፑቲን እንግዲህ በዚህ ሁሉ ሂደት ውስጥ እንግዲህ ግንባር ቀደም ሆነው እየመሩ ይገኛሉ። እኛም ታዲያ በባዮ ዓለም ፕሮግራማችን ፑቲንን አነሳን። በተለይ ደግሞ የመጨረሻውን ኢንተርቪው እስኪ
እናስደምጣችኋለን። ለመጨረሻ ጊዜ ከአሜሪካዊው ጋዜጠኛ ጋር ያደረጉት ኢንተርቪው አለ። እሱ በጣም አነጋጋሪ ነው። ከ2 ሰዓት በላይ የፈጀ ነው። በተለይ የሩሲያ እና ዩክሬን ጦርነት ከተጀመረ በኋላ ፑቲን ለምዕራባውያን ጋዜጠኞች በራቸው ዝግ ነበረ። ለየትኛውም ከነ ቢቢሲ ከነ ሲኤንኤን ጥያቄ ቀርቦላቸዋል። ለአንዱም ፍቃደኛ አልነበሩም። ለዚህ ሰው ግን ፈቅደውለት ነበረ። ምክንያቱ አነጋጋሪ ነበረ። የእሳቸውን ከሱ ጋር ያደረጉት ኢንተርቪው እናስደምጣችኋውና እኛ በዚሁ የዛሬው ዝግጅታችንን እናጠቃልላለን ማለት ነው። ፕሮግራሙን በማዘጋጀትና በማቅረብ እኔ ይልማ ዘሪሁን ነበርኩኝ። እንዲሁም እኔ ብሩክ ጫላ አብረናችሁ ቆይተናል። በሳምንት ደግሞ አዲስ ታሪክ፣ አዲስ ትውስታና አዲስ ነገርን ይዘንላችሁ የምንመጣ ይሆናል። ፕሮግራሙ ባዩ ዓለም ነው። በብስራት ቴሌቪዥን ብቻ የሚተላለፍ ፕሮግራም ነው። እስከ ሳምንት እንግዲህ መልካም ሳምንት። ሰላም ቆዩን በያላችሁ።